በሐዋሳ በተለይም ደግሞ ኢትዮጵያ የቡና ምርት እንግዲህ በከፍተኛ መጠን ኢትዮጵያ የቡና ምርትን ታመርታለችና ከዛ አንፃር የቱሪዝምን ቡና ምርቶቿ ለቱሪዝሙ ግብአት እንዲሆኑ እንዲሁም ደግሞ በቱሪዝሙ ዘርፍ ተመራጭ እንዲሆኑ እየሰራች ይገኛል። ያን የተመለከተ ጉዳይ ነው የምናነሳው። አዎ እንግዲህ ኢትዮጵያ የቡና መገኛነቷን መሰረት ያደረገ በተለያዩ አካባቢዎች ላይ በስፋት የሚመረቱበት ቡና የሚመረትባቸው አካባቢዎችን ከሚዲያ ባለሙያዎች ጋራ ትውውቅ የሚያደርግ የቡና ቱሪዝም ጉብኝት እየተካሄደ ነው የሚገኘው። የይርጋ ጨፌና የሲዳማ ቡና አምራች አካባቢዎች ላይ በዚሁ ምልከታ ተደርጓል። ይሄ እንግዲህ አንዱ የቱሪዝም ዘርፉን አቅም ለማሳየት የሚያስችል ነው። በዚህ የጉብኝት መርሃ ግብር ላይ እየተሳተፈ የሚገኘው ባልደረባችን ምንተስኖት ሙሉጌታ የሐዋሳ የማልዳ ድባብ እንዲሁ ምን ይመስላል የሚለውን ጭምር ሊነግረን በቀጥታ መስመራችን ላይ ነው የሚገኘው። ምንተስኖት አጠቃላይ ድባቡን ልታስቃኘን ትችላለህ? አመሰግናለሁ። እንደምን ቆያችሁ ተመልካቾቻችን። አሁን የምገኘው በሐዋሳ ነው። ሐዋሳ የመገኘት ሚስጥር ደግሞ የቱሪዝም ሚኒስቴር ያዘጋጀው አንድ ጉዞ አለ። ያንን ተንተርሰን አሁን ላይ ሐዋሳ ነው የምንገኘው ማለት ነው። የቱሪዝም ሚኒስቴር የቡና ቱሪዝምን በአገር አቀፍ ደረጃ ለማስፋፋትና ጎብኚዎች መጥተው የቡና ስርዓታችንን፣ የቡና አተካከል፣ ሌሎችም አለቃቀማችንን እንዲያዩ የማድረግ ስራ እየሰራ ይገኛል። ለዚህም የግንዛቤና የትውውቅ መርሃ ግብር ከጋዜጠኞች ጋራ አድርጓል። አሁን ጉዞ እያደረግን ነው የምንገኘው። የመጀመሪያ መዳረሻችንን ያደረግነው ወደ ሲዳማ። የሲዳማ ቡና እንግዲህ በዓለም አቀፍ ደረጃ ታዋቂ ነው። የአረቢካ ቡና ላኪ ሀገሮች ወይም ደግሞ የአረቢካ ቡና መገኛ ናት ኢትዮጵያ። ይህንን ከታሪካችን ከባህላችን ጋር አያይዘን አሰናስለን ለጎብኚዎች የምንሰጠው ነገር አለን ብሎ የቱሪዝም ሚኒስቴር አምኗል። ስለዚህ በርካታ ስራዎችን እየሰራ ነው የሚገኘው። ወደ ሲዳማ አቅንተን ነበረ። በሲዳማ የነበረን ቆይታ እንግዲህ የሲዳማ ቡና ከመትከል ጀምሮ እስከ ተፈልቶ እስከሚጠጣ ድረስ ያለውን ስነ ስርዓት አይተናል። የራሱ የሆነ ባህል ይትባል አለው። ይህም ሊታይ ሊጎበኝ የሚገባው መሆኑን እኛም ተመልክተናል። በማልማቱም እንደዚሁ በርካታ እንግዲህ ዘመኑ የሚጠይቀውን መሳሪያ የተጠቀሙ መፈልፈያውም እንደዚሁም አጠቃላይ እስከሚጠጣበት ድረስ ያለው የቡና ሴርሞኒው ሊጎበኝ የሚገባው መሆኑን ተመልክተናል። ሁለተኛ መዳረሻችን የነበረው የይርጋ ጨፌ ቡናን መመልከት ነው። የይርጋ ጨፌ ቡና እንደሚታወቀው በዓለም አቀፍ ደረጃ ተወዳጅና ብዙዎች ሊጠጡት የሚፈልጉት ሊያዩት የሚፈልጉት ቡና ነው። በስፋት ወደሚመረትበት የገደብ ወረዳ ነበር ያቀና ነው። የገደብ ወረዳ እጅግ በጣም ቡና የይርጋ ጨፌ ቡናን በማምረት ይታወቃል አካባቢው። ያንን ተመልክተናል። ሲተከል እንደዚሁም ደግሞ አሁን ያለበትን ሁኔታ ከዛ በኋላ ደግሞ የሚጠጣበትን ስነ ስርዓት የሚለቀምበትን ስነ ስርዓት አጠቃላይ የሚታጠብበት ስነ ስርዓት እጅግ በጣም ማራኪና ሊታይ የሚገባው ነው። ያንን ተመልክተናል። መጠጣት ብቻ አይደለም ደግሞ እንግዲህ የኛ የኢትዮጵያውያን የቡና አጠጣጥ ስነ ስርዓታችን እጅግ በጣም ማራኪ ነው። አብረን በጋራ ማህበራዊ እሴቱም እጅግ በጣም ከፍ ያለ ነው። ቡና በምንጠጣበት ሰዓት እንነጋገራለን፣ እንወያያለን፣ ችግሮቻችንን እንቀርፋለን። ያ በራሱ አንደኛው ሊታይ የሚገባው ሊጎበኝ የሚገባው ስነ ስርዓት ነው። የቡና የሚታየውም ነገር እጅግ በጣም ውብና ብዙዎች እንግዳ የምንቀበልበትም ጭምር ነው። ቡና ጠጡ ስነ ስርዓታችን የቡና ቁርስ ይሄ ቀላል ነገር አይደለም ብሎ ያምናል የቱሪዝም ሚኒስቴር። ስለዚህ የቡና ቱሪዝምን በአገር አቀፍ ደረጃ እያስፋፋ ይገኛል ማለት ነው። የአገር ውስጥ ጎብኚዎች ጭምር ሄደው ቢያዩት ማራኪ ነው። በቡና ማሳው መካከል ማለፍ በራሱ እጅግ በጣም የሚያኮራ ደስ የሚል ስሜት አለው ማለት ነው። ከዚህም ባሻገር እንግዲህ የቡና ከተሞች የሚባሉ በርካታ ናቸው። በሀገራችን የተለያዩ ክፍሎች ቡና ይመረታል። አንደኛው ጅማ ነው፣ አንደኛው ከፋ ነው። ወደ እነዚህ ቦታዎች ላይ ደግሞ የጋዜጠኛ ቡድኑ የሚጓዝ ይሆናል ማለት ነው በቀጣይ ቀናት። ይህንንም ወደ እናንተ የምናደርስ ይሆናል ተመልካቾቻችን። ምንተስኖት ላደረስከን መረጃ እጅግ አድርገን እናመሰግናለን። ባለህበት መልካም ቀን ይሁንልህ።